ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በቅርቡ በራያ ግንባር እጃቸውን ለትግራይ ሰራዊት ቲዲኤፍ አሳልፈው የሰጡ የመንግስት ሰራዊት አባላት በሰጡት ምስክርነት በትግራይ ኃይሎች በኩል የተደረገላቸው አቀባበል ሰብአዊነት የተሞላበትና ህዝባዊ ባህሪን ያንጸባረቀ እንደሆነ ገልጸዋል። በምስራቅ ጎጃም ጮቄ ቀጠና ደግሞ የፋኖ ኃይሎች ድል መቀዳጃቸውን ገለጹ። በቀዳሚነት እናቀርበዋለን። የአማራ ክልል ፖሊስ ኮሚሽን ዋና ጠቅላይ መምሪያ አዛዥ የነበሩ በመከላከያ ሰራዊት ጄኔራል ተቀየሩ። በኢትዮጵያ በተለያዩ ክልሎች የፖሊስ ኮሚሽነሮች በወታደራዊ ጄኔራሎች መቀየሩን የአብይ አህመድ አገዛዝ ሀገሪቱን በይፋ ወደ ወታደራዊ አገዛዝ እየቀየራት ይገኛል ተብለዋል። በዝርዝር ይዘነዋል። የጥምረት ኃይሎች ሊቀመንበር ሆነው የተመረጡት የፋኖ መሪ አቶ ዘመነ ካሴ የብልጽግና አገዛዝን ለመገርሰስ የጋራ እዝ መመስረቱን አስታወቁ። እናስደምጣቸዋለን። ኤርትራ ከአሜሪካና ከሌሎች የአፍሪካ ሀገራት የማደርገው ዲፕሎማሲያዊ ግንኙነቶች ኢትዮጵያን ለመጉዳት አይደለም አለች። ኢትዮጵያ የህዝብ ብዛት ስላላት ግን የኤርትራን ቀይ ባህር እንድትወር አንፈቅድም ስትልም አስጠንቅቃለች። የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በሀገሪቱ በተለያዩ አካባቢዎች እየተካሄደ ያለውን ግጭት ተከትሎ የመከላከያ ሰራዊት አባላት ለትግራይ ሰራዊት ቲዲኤፍ እና ለፋኖ ታጣቂዎች እጃቸውን አሳልፈው የመስጠት ሁኔታ እየጨመረ መምጣቱን የተገለጸ ሲሆን በተመሳሳይ ወቅት በምስራቅ ጎጃም ጮቄ ቀጠና ፋኖ ድል መቀዳጀቱን ገለጸ። ከቅርብ ጊዜ ወዲህ ትግራይን ለመውረድ ድንበር ላይ የሚገኙ የመከላከያ ሰራዊት ለትግራይ ሰራዊት እጃቸውን እየሰጡ ይገኛሉ። በቅርቡ በራያ ግንባር እጃቸውን ለትግራይ ሰራዊት ቲዲኤፍ አሳልፈው የሰጡት የመንግስት ሰራዊት አባላት በሰጡት ምስክርነት በትግራይ ኃይሎች በኩል የተደረገላቸው አቀባበል ሰብአዊነት የተሞላበትና ህዝባዊ ባህሪን ያንጸባረቀ እንደሆነ ገልጸዋል። እጃቸውን የሰጡት አባላት አክለውም ሰራዊቱ ፍትሃዊ ዓላማ ያነገበ መሆኑን መረዳታቸው ተናግረዋል። በተመሳሳይ መልኩ በአማራ ክልል በተለያዩ አካባቢዎች የሚገኙ የመከላከያና የፖሊስ አባላት በሰራዊቱ ውስጥ ባለው የአመራር ብልሹ አሰራርና የሞራል ዝቅጠት ምክንያት ሙሉ ትጥቃቸውን ይዘው ለፋኖ ኃይሎች እጃቸውን በመስጠት ላይ እንደሚገኙ መረጃዎች ያመለክታሉ። በሌላ በኩል ከፋኖ ጎጃም ጠቅላይ ግዛት ህዝብ ግንኙነት የወጣው መረጃ እንደሚያመለክተው በምስራቅ ጎጃም ጮቄ ቀጠና ዋበር ከተማ ላይ በፋኖ ኃይሎችና በመንግስት ሰራዊት መካከል ከፍተኛ ውጊያ ተካሂዷል። የመንግስት ሰራዊት በሜካናይዝድ ታጅቦ በደባይ ሰዴና ስናን አካባቢዎች እንቅስቃሴ ሲያደርግ መቆየቱን የጠቀሰው መግለጫው ከቢቡይ ወረዳ በተንቀሳቀሱ የፋኖ ኃይሎች ዋቢበር አካባቢ በተወሰደው ጥቃት የ10ኛ ክፍለ ጦር 4ኛ ሬጅመንት አመራር ከነሙሉ አባላቱ መደምሰሱን አስታውቀዋል። በዚህ አውደ ውጊያ የፋኖ ኃይሎች በርካታ ወታደራዊ ቁሳቁሶችን መማረካቸውን የገለጸው መግለጫው ከተማረኩ መሳሪያዎች መካከል ዲሽቃ፣ ብሬን፣ ስናይፐር፣ የሞተር ቁምብላዎች፣ 42 ክላሽን፣ የአይኮም መገናኛ ሬዲዮ፣ ኤፍ1 ቦምቦች፣ በርካታ የካዝናዎችና የጥይት አስቃጥላዎች እንዲሁም ወታደራዊ ሻንጣዎች እንደሚገኙበት አመላክቷል። በየግንባሩ እየጨመረ የመጣው የሰራዊት አባላት እጅ መስጠትና በተለያዩ አካባቢዎች የሚደረጉ ተከታታይ ውጊያዎች የብልጽግና ሰራዊት እየተበተነ መሆኑን ተገልጿል። የአማራ ክልል ፖሊስ ኮሚሽን ዋና ጠቅላይ መምሪያ አዛዥ የነበሩ በመከላከያ ሰራዊት ጄኔራል ተቀየሩ። በኢትዮጵያ በተለያዩ ክልሎች የፖሊስ ኮሚሽነሮች በወታደራዊ ጄኔራሎች መቀየሩ የአብይ አህመድ አገዛዝ ሀገሪቱን በይፋ ወደ ወታደራዊ አገዛዝ እየቀየራት ይገኛል ተብለዋል። በአማራ ክልል የፖሊስ ኮሚሽን ዋና ጠቅላይ መምሪያ አዛዥ የነበሩ ኮሚሽነር ጄኔራል ዶክተር ዘላለም መንግስቴ ከኃላፊነታቸው ተነስተው በምትካቸው የቀድሞ የመከላከያ ሰራዊት የጤና ዋና መምሪያ ኃላፊና የአሜሶ የጦር አዛዥ የነበሩት ሌተናል ጄኔራል ጥጋቡ ይልማ ተሹመዋል። ይህም እርምጃ ቀደም ሲል በኦሮሚያ ክልል በሌተናል ጄኔራል ድሪባ መኮንን እንዲሁም በአዲስ አበባ ከተማ አስተዳደር በሌተናል ጄኔራል አስራስ ዴሮ የተጀመረውን የፖሊስ አመራር ወደ ወታደራዊ መኮንኖች የመቀየር አካሄድ አንድ አካል ነው። ይህ የከፍተኛ ወታደራዊ መኮንኖች ወደ ፖሊስ አመራርነት መምጣት በወታደራዊና በሲቪል ደህንነት መዋቅር መካከል ያለውን ድንበር የሚያደበዝዝ በመሆኑ በርካታ ስጋቶችን እየደቀነ ይገኛል። መሰረታዊ ስጋት የሚጀምረው ከፖሊስና ከሀገር መከላከያ ሰራዊት የተለየ ተልዕኮና የስልጠና ባህሪ ነው።
የመደበኛ ፖሊስ ዋነኛ ተግባር ከህብረተሰቡ ጋር በትብብር መስራት፣ ወንጀልን መከላከል፣ ህግን ማስከበርና ሰብአዊ መብቶችን በመጠበቅ መልኩ የሲቪል ጸጥታን መጠበቅ ሲሆን የመከላከያ ተልዕኮ ግን ሀገርን ከውጭ ወራሪ የመጠበቅ ኃላፊነት ነበር። ሆኖም አገርን ሳይሆን የአብይ አህመድን ወንበር ጠባቂ የሆነው መከላከያ ወደ ፖሊስ አመራርነት መምጣት ሰላማዊ ህግን ማስከበርን ትቶ ወደ ወታደራዊ የማጥቃት አስተሳሰብ ለመቀየር ያለመ እንደሆነ ተገልጿል። በአማራ ክልል ተቀባይነቱን ያጣው የአብይ አገዛዝ የሲቪል አመፅን ወይም የፖለቲካ ተቃዋሚዎችን በኃይል ዝም ለማሰኘት ወታደራዊ አመራር እየመደበ ይገኛል። በተጨማሪም በፖሊስ ስራ ውስጥ ጥንቃቄ የሚሹ የህግ ሂደቶች፣ የክትትልና የምርመራ እርምጃዎች በወታደራዊ ትዕዛዝና አፈጻጸም ስሜት ለመጨረስ ያለመ ነው ተብለዋል። በአማራና በኦሮሚያ ክልሎች ያሉ የጸጥታ መደፍረሶች ዋነኛ መንስኤያቸው የፖለቲካ፣ የኢኮኖሚና ማህበራዊ ቅሬታዎች እንደመሆናቸው መጠን የፖሊስ መዋቅሩን ወታደራዊ በማድረግ ችግሩን በኃይል ብቻ ለመፍታት መሞከር መፍትሄ ሊያመጣ እንደማይችል አስተያየት ሰጪዎች ይናገራሉ። ይልቁንም ህብረተሰቡ በፖሊስ ተቋማት ላይ ያለውን እምነት እንዲሸረሽርና የጸጥታ አካላትን እንደ ወታደራዊ ኃይል አድርጎ እንዲያያቸው የማድረግ አደጋ እንዳለው ያስረዳሉ። የጥምረት ኃይሎች ሊቀመንበር ሆነው የተመረጡት የፋኖ መሪ አቶ ዘመነ ካሴ የብልጽግና አገዛዝን ለመገርሰስ የጋራ እዝ መመስረቱን አስታወቁ። ከቀናት በፊት የጥምረቱ ኃይሎች ሊቀመንበር ሆነው የተመረጡትና የአማራ ፋኖ ብሔራዊ ንቅናቄ አፍብን መሪ አቶ ዘመነ ካሴ ከታዋቂው የስዊዘርላንድ ሌቴምፕስ ጋዜጣ ጋር ባደረጉት ቃለ መጠይቅ ለነጻነትና ለእኩልነት እንታገላለን በሚል መሪ ቃል የድርጅታቸውን የትግል መስመር፣ ወታደራዊ ቅንጅቶችንና የወደፊት የፖለቲካ ግብ በዝርዝር አብራርተዋል። የፋኖ እንቅስቃሴ ዋና ዓላማ የአማራ ህዝብ ህልውና ማስከበር፣ የኢትዮጵያውያን አንድነት መጠበቅና ሀገሪቱን ከተደቀነባት ሙሉ ውድቀት ማዳን መሆኑን የገለጹት ዘመነ ካሴ በትግሉ ህልውናና በሀገር አንድነት መካከል ያለውን ጥብቅ ቁርኝነት ሲያስረዱ ለአማራ ህዝብ ህልውና መታገል ማለት ለኢትዮጵያ አለመበታተን መታገል ማለት ነው ሲሉ አጽንኦት ሰጥተዋል። ዘመነ ካሴ አክለውም የፋኖን ህዝባዊ ትግል በላቀ ደረጃ ለማደራጀትና ውጤታማ ለማድረግ የተዋሃደ እዝ መመስረቱን ገልጸው ከተለያዩ ክልላዊ ድርጅቶች ጋርም አጋርነትና ጥምረት መፈጠሩን ይፋ አድርገዋል። ባለፉት ዓመታት የተደረገውን ጥረት ፍሬ አፍርቶ ከሸዋ፣ ወሎ፣ ጎንደር፣ ጎጃም እንዲሁም ከወለጋ አካባቢ ያሉ የፋኖ ኃይሎች በአንድ የተዋሃደ እዝ ስር መሰብሰባቸውን በዘገባው ተጠቅሷል። እንደ ዘመነ ካሴ ገለጻ ጥምረት የፈጠሩ ኃይሎች በአንድ እዝ ሆነው የጸረ አብይ ጦርነት እንደሚያደርጉ አረጋግጠዋል። ከሌሎች የፖለቲካ የታጠቁ ኃይሎች ጋር ስለሚያደርጉት ግንኙነቶች ሲያብራሩ ከትግራይ ኃይሎች፣ ከቤንሻንጉል ጉሙዝ፣ ከኦሮሚያ ተወካዮች እንዲሁም ከሌሎች የፖለቲካ የታጠቁ ስብስቦች ጋር ውይይቶች መደረጋቸው ጠቁመው የፋኖ እንቅስቃሴዎች ለሀገር አዳይ ጥምረት በሩ ሁልጊዜ ክፍት መሆኑንና በጋራ ለመስራት ዝግጁ መሆኑን አስታውቀዋል። ከትግራይ ጋር በተያያዘ አገዛዙ በሁለት ህዝቦች መካከል የነበረውን ግጭት ለስልጣኑ ማስጠበቂያ እንደተጠቀመበትና በአሁኑ ወቅት የጋራ ጠላት የሆነውን አብይ አህመድ አገዛዝ ለመጣል የጋራ ስትራቴጂያዊ ግንኙነቶች መኖሩን አስፈላጊ መሆኑንና ከሌሎች ድርጅቶች ጋርም እንዲሁ ከትግራይ ጋር ጥምረት መፍጠራቸውን አስታውቀዋል። የአገዛዙን ወታደራዊ እርምጃዎች በጥብቅ የኮነኑት ዘመነ ካሴ የመንግስት ኃይሎች ሰው አልባ አውሮፕላኖችን፣ ድሮኖችና ከባድ መሳሪያዎችን በመጠቀም ንጹሃን ዜጎችን፣ ትምህርት ቤቶችና አብያተ ክርስቲያናትን ሳይቀር ኢላማ ያደረገ ጥቃቶችን እያካሄዱ ይገኛሉ ብለዋል። ለእነዚህ ጥቃቶች እንደ የተባበሩት አረብ ኤሚሬትስ UAE ያሉ የውጭ ሀገራት የድሮንና የቴክኒክ ድጋፎችን ለመንግስት በማቅረብ ላይ እንደሚገኙ አብራርተዋል። የትግሉን የመጨረሻ የወደፊት ግብ ሲያብራሩ ዋና ዓላማው የብልጽግናው ሊቀመንበር አብይ አህመድን ከስልጣን ማውረድ መሆኑን ገልጸው በምትኩ የፋኖ መዳረሻ ግብ ለሁሉም የኢትዮጵያ ብሔሮችና ብሔረሰቦች እኩልነት፣ ነጻነትና ፍትህ የሚያረጋግጥ አዲስ አሳታፊ ስርዓት መገንባት እንደሆነ አረጋግጠዋል። ከዚህ በፊት ጽምዶ በሚል ይጠራ የነበረው ህብረት አሁን ላይ የጥምረት ኃይሎች በሚል ስም እየተጠራ እንደሚቀጥልና በኢትዮጵያ የሽግግር መንግስት እንዲቋቋም ስምምነት ላይ መደረሱን ታውቋል። በዚሁ መሰረት የፋኖ መሪ ዘመነ ካሴ የጥምረት ሊቀመንበር፣ ዶክተር ደብረጽዮን ገብረ ሚካኤል ጸሐፊ፣ የኦነግ መሪ ኩምሳ ደሪባ ጃልመሮ ምክትል ሊቀመንበር፣ ጀነራል ፍስሐ ማንጁስ ወታደራዊ አዛዥ እንዲሁም ጀነራል ተፈራ ማሞ የሰራዊት ምክትል አዛዥ ሆነው መመረጣቸውን ይታወቃል።
ኤርትራ ከአሜሪካና ከሌሎች የአፍሪካ ሀገራት የማደርገውን ዲፕሎማሲያዊ ግንኙነቶች ኢትዮጵያን ለመጉዳት አይደለም አለች። ኢትዮጵያ የሕዝብ ብዛት ስላላት ግን የኤርትራን ቀይ ባህር እንድትወር አንፈቅድም ስትልም አስጠንቅቃለች። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ በቅርቡ ከዶይቼ ቬለና ፎሬን ፖሊሲ ጆርናል ላይ የቀረቡትን ዘገባዎች አስመልክቶ ባወጣው ይፋዊ መግለጫ የኤርትራ ሉዓላዊነትና የክልል አንድነት ድርድር የማይደረግበት መሆኑን ገልጸዋል። ኤምባሲ ሁለቱ መገናኛ ብዙሃን ኤርትራን በምስራቅ አፍሪካና በቀይ ባህር ቀጠና ያላትን ስትራቴጂካዊ ቦታ ቢያውቅም የሀገሪቱን ታሪክ የሚያዛቡና ኢትዮጵያን የባህር በር ለማግኘት የምታደርገውን ህገወጥ ጥረት የሚያቃልሉ ትረካዎችን አስተላልፈዋል ሲል ወቅሰዋል። መግለጫው በአሁኑ ወቅት በኤርትራና በኢትዮጵያ መካከል ላለው ውጥረት ዋና ምክንያት የሉዓላዊነት ጉዳይ መሆኑን ያመለክታል። በንግድ መስመር ወደብ የመጠቀም ፍላጎትና የሌላ ሀገርን የባህር ዳርቻ ወይም ግዛት የሉዓላዊነቴ አካል ይሁን የማለት ጥያቄ ሙሉ በሙሉ የተለያዩ መሆናቸው የገለጸው ኤምባሲው ኤርትራ በታሪኳ ኢትዮጵያን በህጋዊና በስምምነት መንገድ የክልሉን ወደቦች በንግድ ስራ እንድትጠቀም ተቃውማ እንደማታውቅ አስታውቋል። በዓለም ዙሪያ የሚገኙ የባህር በር የሌላቸው ሀገራት ከጎረቤቶቻቸው ጋር በንግድ ስራ እንደሚተባበሩ የጠቀሰው መግለጫው የኢኮኖሚ ፍላጎት ወይም የህዝብ ብዛት የሌላ ሀገርን መሬት ወይም የባህር ዳርቻ ለመውሰድ የሉዓላዊነትን መብት ሊጣስ እንደማይቻል አብራርተዋል። መገናኛ ብዙሃኑ ኤርትራ ከኢትዮጵያ ተገንጥላ የወጣች ወይም አዲስ አበባን የባህር በር ያጣችበት በማለት ያቀረቡት አገላለጽ ታሪካዊ እውነታን የሚቀይር ነው ያለው መግለጫው የኤርትራ ዘመናዊ ድንበር እንደ ማንኛውም የአፍሪካ ሀገር በ1890 በጣሊያን ቀኝ ግዛት ወቅት የተከለለ መሆኑን ያብራራል። ኤርትራ በብሪታንያ ወታደራዊ አስተዳደርና በኋላም በሀያላን ሀገራት ፍላጎት ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ከተደረገች በኋላ ኢትዮጵያ ፌዴሬሽኑን በነጠላ ውሳኔ በማፍረስ ሀገሪቱን በኃይል እንድትቀላቀል በማድረጓ ለ30 ዓመታት የዘለቀ ህዝባዊ ትግል መካሄዱን አስረድተዋል። በ1993 ዓ.ም በተካሄደውና በተባበሩት መንግስታት ድርጅት በተመራው ህዝበ ውሳኔ 99.8 በመቶ የሚሆን ህዝብ ለነጻነት ድምፅ መስጠቱን የሚታወስ ሲሆን ከ1998 እስከ 2000 የድንበር የጦርነት በኋላም የተቋቋመው የኤርትራ ኢትዮጵያ የድንበር ኮሚሽን እንደ አውሮፓውያን አቆጣጠር በ2002 የተሰጠው የድንበር ውሳኔ የመጨረሻና አስገዳጅ መሆኑን በመግለጫው ተመላክተዋል። በተጨማሪም ኤርትራ ከግብጽ፣ ሶማሊያ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ከአሜሪካ ጋር የምታደርገውን የሁለትዮሽ ግንኙነት በኢትዮጵያ ላይ ተቃዋሚ በኃይል ለመፍጠር የሚደረግ አድርጎ ማቅረብ የተሳሳተ እንደሆነ ኤምባሲው ገልጿል። ኤርትራ በቀይ ባህር ዳርቻ ላይ የምትገኝ ሀገር እንደመሆኗ መጠን ከባህር ደህንነት፣ ከንግድና ከቀጠናዊ መረጋጋት ጋር የተያያዙ ውጭ ፖሊሲዎቿን በሉዓላዊነቷ መሰረት የምታካሄደው እንጂ የትኛውም ዲፕሎማሲያዊ ግንኙነቷን ኢትዮጵያን ማዕከል ያደረገ እንዳልሆነ አብራርተዋል። የአፍሪካ ሀገራት ሰላምና ደህንነት የተመሰረተው በቀኝ ግዛት ወቅት የተካለሉ ድንበሮችን በማክበር በሉዓላዊ እኩልነትና በግዛት አንድነት ላይ መሆኑን ያሰምርበታል። በአፍሪካ ደረጃ አንድ ሀገር ሰፊ ወይ የባህር በር የሌለው ስለሆነ ብቻ የተካለሉ ድንበሮችን በመናድ የባህር በር ለማግኘት የሚጠር ከሆነ የትኛውም የአፍሪካ ሀገር ድንበር ሰላም ሊያገኝ እንደማይችል የጠቆመው መግለጫው ኤርትራ የሌላ ሀገር ግዛት የመውረር ፍላጎት እንደሌላትና ከጎረቤቶቿ ጋር በሰላም ለመኖር እንደምትፈልግ ገልጸው የሀገሪቱ ሉዓላዊነት ግን በምንም መልኩ ለድርድር እንደማይቀርብ አስታውቀዋል። በሱዳን በመደበኛው የሀገሪቱ ጦርና በፈጣን ድጋፍ ኃይል RSF መካከል ያለው ውጊያ በበርካታ ግንባሮች ተጠናክሮ በቀጠለበት በዚህ ወቅት የሱዳን ጦር በብሉ ናይል ግዛት በምትገኘው ኩርሙክ በተባለች አካባቢ በነበሩ የRSF ቡድን ይዞታዎች ላይ በወሰደው የኃይል ጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ውድመት ማድረሱን ወታደራዊ ምንጮች አስታውቀዋል። የሀገሪቱ ጦር በቃይሳንና በኩርሙክ የጦር ግንባሮች ላይ ተጨማሪ ወታደራዊ አቅሙንና አደረጃጀቱን በማጠናከር ላይ እንደሚገኝ ተገልጿል። በሌላ በኩል በሰሜን ኮርዶፋን ግዛት ግሬክ በተባለ ስፍራ የሱዳን የአየር መከላከያ ሰራዊት የፈጣን ድጋፍ ኃይል ያሰማራውን ረዥም ርቀት ተተኳሽ FH-95 አይነት የውጊያ ድሮን
መጥቶ መጣሉን የጦሩ ቃል አቀባይ ገልጸዋል። ይህም በዚህ ወር ውስጥ በዞኑ የተመታ ሁለተኛ የቡድኑ ዘመናዊ ድሮን ሆኗል። ጦሩ በቅርቡ በወሰደው ፈጣን የመልሶ ማጥቃት ወታደራዊ እርምጃ የባራና የጅብራት አልሼክ ኤክስፖርት አውራ ጎዳና ጨምሮ በርካታ ቦታዎችን ነጻ በማውጣት የኦል ኦቤድ ከተማን ደህንነት ማስጠበቁንና ከኦምዱርማን ጋር የሚያገናኘውን የምድር ኮሪደር ነጻ ማድረጉን አስታውቋል። ይህ በእንዲህ እንዳለ እንደ አውሮፓውያን አቆጣጠር በ2021 ከተካሄደው ወታደራዊ መፈንቅለ መንግስት ወዲህ ለመጀመሪያ ጊዜ ከፍተኛ የአፍሪካ ህብረት የሰላምና ደህንነት ምክር ቤት ልዑካን ቡድን በካርቱም ተገኝቶ ከሱዳን ከፍተኛ ባለስልጣናት ጋር ተወያይቷል። የህብረቱ ልዑክ የሱዳኑን ሉዓላዊነት እንደሚያከብር ገልጾ በሀገሪቱ ያጋጠመውን ሰብአዊ ቀውስ ለማስቆም አካታች ሀገራዊ ውይይት እንዲደረግ ጥሪ ያቀረበ ሲሆን የሉዓላዊነት ምክር ቤቱ መሪ ጀነራል አብዱልፈታህ አልቡርሃንም ለውይይቱ ተሳታፊዎች የደህንነት ዋስትና ለመስጠት ተስማምቷል። በውይይት ወቅት የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ መንግስታቸው ህጋዊው የሱዳን ጦር ከአርኤስኤፍ ቡድን ጋር እኩል አድርጎ የሚመለከት ማንኛውም አካል እንደማይቀበል በማስገንዘብ የአፍሪካ ህብረት ፈጣን ድጋፍ ኃይልን በሽብርተኝነት እንዲፈርጅ ጥሪ አቅርበዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።